ከሆሳዕና ቀጥሎ እሁድ ከሌሊቱ 3 ሰዓት የሚነበበው ግብረ ሕማም ይሄ ነው። ይሄውም የሉቃስ ወንጌል ምዕራፍ 9 ከቁጥር 18 እስከ 22 ያለው ነው። በመጀመሪያ ዲያቆኑ መዝሙር 27 ቁጥር 9 ላይና ቁጥር 6 ላይ ያለውን አገናኝቶ እንዲህ ይላል። አድኅን ሕዝበከ ወባርክ ርስተከ ረአዮሙ ወአልዕሎሙ እስከ ለዓለም ይትባረክ እግዚአብሔር እስመ ሰምዐኒ ቃለ ስእለትየ የሚለውን ይሰብካል። ይኸውም ሕዝብህን አድን፣ ርስትህንም ባርክ፣ ከፍ ከፍ ማድረጋቸው የልመናዬንም ቃል እግዚአብሔር ሰምቶኛልና የተመሰገነ ይሁን ማለት ነው። ከዚህ ቀጥሎ ካህኑ የሉቃስ ወንጌል ምዕራፍ 9 ቁጥር 18 እስከ 22 ያለውን እንዲህ ይላል። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ሲጸልይ ደቀ መዛሙርቱም ከእርሱ ጋር አብረው በነበሩበት ሰዓት አለ። ደቀ መዛሙርቱን እንዲህ አላቸው፣ ሰዎች እኔን ማን ነው ይሉኛል ብሎ ጠየቃቸው። ግማሹ መጥምቁ ዮሐንስ ነው የሚሉህም አሉ፣ ግማሹም እንዲሁ ኤልያስ ነው የሚሉህም አሉ፣ እኩሉም ደግሞ እንዲሁ ከቀደሙት ነቢያት አንዱ ተነስቷል የሚሉህም አሉ ብለው መለሱለት። ጌታችን ኢየሱስ ክርስቶስም መልሶ እናንተስ ማን ትሉኛላችሁ? ማን እንደሆንኩ ታስባላችሁ? አላቸው። ሐዋርያው ቅዱስ ጴጥሮስም መልሶ አንተማ የእግዚአብሔር አብ የባሕርይ ልጁ ጌታችን መድኃኒታችን ኢየሱስ ክርስቶስ ነህ ብሎ መለሰለት። ጌታችን አምላካችን ኢየሱስ ክርስቶስም ይህንን ነገር ለማንም እንዳይናገሩ አስጠነቀቃቸው። የሰው ልጅ ክርስቶስን ሽማግሌዎችና የካህናት አለቆች ጻፎችም መከራ ያጸኑበትና ይፈትኑትም ዘንድ ይመክረውበታል አላቸው። እነርሱም ይገሉታል፣ እርሱ ግን በሦስተኛው ቀን ከሙታን ተለይቶ ይነሳል አላቸው። ከኦሪትና ከነቢያት አንዲት ቃል ከምትነጥፍ ሰማይና ምድር ቢያልፉ ይቀላል አለ ጌታ ለደቀ መዛሙርቱ። ሰኞ ከሌሊቱ 3 ሰዓት ከወንጌል በኋላ የሚነበበው እንዲህ ነው። ጌታችን አምላካችን ኢየሱስ ክርስቶስ ሁል ጊዜ በጸሎት እንድንተጋ ሊያስተምረን ሲፈልግ እንዲህ ጸለየ። ጸሎቱንም ከፈጸመ በኋላ ደቀ መዛሙርቱን እኔን ሰዎች ማን ይሉኛል ብሎ ጠየቃቸው። እነርሱም መልሰው ሰዎች ንጹሑን ዮሐንስ መጥምቅ እንደሆንክ ሊያስባሉ፣ ሌሎችም ደግሞ አንተ ድንግሉ ኤልያስ እንደሆንክ ያስባሉ፣ ሌሎችም ደግሞ እንዲሁ ከቀደሙት ነቢያት አንዱ እንደሆንክ ያስባሉ ብለው ተናገሩት። ጌታችን አምላካችን ኢየሱስ ክርስቶስ ይሄ ከመሆኑ አስቀድሞ ሁሉን የሚያውቅ ሲሆን ደቀ መዛሙርቱን እንዲፈተናቸው ከዚህ በኋላ እናንተስ ማን ትሉኛላችሁ? አላቸው። ሐዋርያው ቅዱስ ጴጥሮስም እንዲህ አለ። ያድነን ዘንድ ወደ ዓለም የመጣው የሕያው እግዚአብሔር የባሕርይ ልጅ ጌታችን አምላካችን ኢየሱስ ክርስቶስ አንተ ነህ ብሎ መለሰለት። መድኃኒታችን ኢየሱስ ክርስቶስም አንተ የማይናወጥ ዓለት ነህ፣ ይህንንም የገለጸልህ ሥጋዊና ደማዊ መምህር አይደለም፣ ዓለምን ዙረህ ታስተምረው ዘንድ አባቴ ይህንን ለአንተ ገልጾልሃል እንጂ አለው። እነዚህ የተረገሙ አይሁድ ግን ስለ ቅናታቸው አሳልፈው ለሞት ይሰጡኛል፣ እኔም ደግሞ ለመከራ የተጋለጡ አደርጋቸዋለሁ። የሚጠበቁበትንም ረድኤታቸውን ከላያቸው አንስቼ ለዘላለሙ መዘባበቻና መሳለቂያ አደርጋቸዋለሁ፣ ኀፍረትንም እሰጣቸዋለሁ አለ። መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ መጥቶ መከራ ተቀበለ። መከራ በመቀበሉም እኛን አዳነን።
ከዚህ ቀጥሎ ካህኑ ጸልዩ በእንተ ጽናዛቲ የሚለውን ያነባል። ምእመናንም በመሃል በመሃል አቤቱ ይቅር በለን እያሉ ይለምናሉ። ካህኑ እንዲህ ይላል። ጸልዩ በእንተ ጽናዛቲ መካን ወኩሎን መካናት። ስለዚች ቦታ መጽናት በቅዱሳን አባቶቻችን ስም ስለሚጠሩትም ቦታዎችና ገዳማት በውስጣቸውም ስለሚኖሩ ሽማግሌዎች በጠቅላላውም ስለዚህ ዓለም መጠበቅ ጌታ ከክፉ ሁሉ ይጠብቃቸው ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ካህኑ በዚህች ቦታና በሌሎች ቦታዎች ስለሚገኙ በነፍስ በሥጋ ስለታመሙ አባቶቻችንና ወንድሞቻችን ጌታ ለእኛም ለእነርሱም ሕይወትን ጤንነትን ሰጥቶ በጎ ነገርን ያደርግልን ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። በባሕር በየብስ በወንዝ በሸለቆ በሌላውም መንገድ ሁሉ ስለሚጓዙ አባቶቻችንና ወንድሞቻችን ጌታ በቀና መንገድ መርቶ በሰላምና በደስታ ወደ ሀገራቸውና ወደ መኖሪያቸው ይመልሳቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። በእርሻ ላይ ስለሚገኝ ፍሬ፣ ስለ ዛፎችና ስለ ወይኖች፣ በዓለም ውስጥ ፍሬን ስለምታፈራ ዛፍ ሁሉ ጌታ ባርኮ አብዝቶ ከጥፋትም ጠብቆ ለፍጻሜ ፍሬ ያደርሳቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። አምላካችን ክርስቶስ በገዢዎችና በፈራጆች ሁሉ ፊት ይቅርታንና ምሕረትን እንዲሰጠን ልቡናቸውንም ሁልጊዜ በቸርነቱ እንዲያራራልን ኃጢአታችንንም ያስተሰርይልን ዘንድ ይጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ስለ ሀገራችን ኢትዮጵያ ስለ አስተዳዳሪዎቿና በጠረፎቿ ዙሪያ ጠላትን በመከላከል ያሉ ሰራዊትን ጌታ በሰላም ይጠብቅልን ዘንድ በዓለሙ ሁሉ ስላሉ አብያተ ክርስቲያናትም መልካም ነገርን ያስቡ ዘንድ ኃጢአታችንንም ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። በክርስቶስ አምነው ከዚህ በፊት ስለሞቱ አባቶቻችንና ወንድሞቻችን እነርሱም የተቀደሱ አባቶቻችን ሊቃነ ጳጳሳትና አባቶቻችን ጳጳሳት፣ አባቶቻችን የኤጲስቆጶሳት፣ አባቶቻችን ቆሞሳት፣ አባቶቻችን ቀሳውስት፣ ወንድሞቻችን ዲያቆናት፣ አባቶቻችን መነኮሳት፣ ወንድሞቻችን ሕዝባውያን ሌሎችም ከክርስቲያን ወገን በሞት ያረፉት ሁሉ ጌታ ዕረፍተ ነፍስን ይሰጣቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። የክርስቲያን እምነት ላልተፈጸመላቸው ወገኖቻችን ጌታ ይባርካቸው ዘንድ እስከ መጨረሻይቱም ሕቅታ ድረስ በቀናች ሃይማኖት ያጸናቸው ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ሐዋርያት ስለ ሰበሰቧትና ስለ አጸኗት ስለ አንዲት ቤተ ክርስቲያን ሰላም፣ ስለ ሕዝቡም ሁሉ መዳንና ስለ ቦታ ሁሉ መጠበቅ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ንዑድ ክቡር ስለሚሆን ስለ አባታችን ስለ አባ ማትያስ የኢትዮጵያ ፓትርያርክ የጳጳሳቱ አለቃ፣ ስለ አባቶቻችን የጳጳሳት አለቆች ኤጲስቆጶሳት፣ ስለ ንዑድ ክቡር ሊቀ ጳጳሳት ሕይወትና አኗኗ ሰፊ ዘመናትን ረዥም ዓመታትን ሰጥቶ በመንበረ ስብከታቸው እያንዳንዳቸውን በሰላም ያጸናቸው ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ።
ስለ አንድነታችን የቀናች ሃይማኖት ስላላቸው ሕዝበ ክርስቲያን አንድነት ጌታ ይጠብቃቸውና በሰላም ያስፈጽማቸው ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ካህኑ ለከበረች ቤተ ክርስቲያን መባን ከሰውና ከእንስሳ ስለሚያቀርቡ ሰዎች ጌታ ይባርካቸው ዘንድ በሥራቸውም እንዲጸኑ ይረዳቸው ዘንድ የእኛንም ከኃጢአት ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ምእመናንን በየስፍራቸው ሁሉ በቸርነት ስለሚያስቡና ለበጎ ነገር ስለሚደክሙ የቀና ሃይማኖት ስላላቸው ሰዎች ሁሉ ጌታ ይባርካቸው ዘንድ ዋጋቸውንም ይሰጣቸው ዘንድ ይቅርታን ያደርግላቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ካህኑ ለቁርባን የሚሆን ስንዴውን፣ ዕጣኑን፣ ዘቢቡን፣ ዘይቱን፣ መብራቱን፣ የሚነበቡ መጻሕፍትን ሌላውንም የቤተ ክርስቲያን ዕቃ ሁሉ በመስጠት ስለሚያስቡ ምእመናን በመንግሥተ ሰማያት የበለጠ ዋጋ ይሰጣቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ስማቸውን በየአንዳንዳቸው እንድንጠራ ስላዘዙን ለየቤተ ክርስቲያን ሊቃውንትና ታላላቆች አባቶችን ጌታችን ኢየሱስ ክርስቶስ ይባርካቸው ዘንድ በባለሥልጣኖችና በሹማምንትም ፊት በፈራጆችም አደባባይም ፍቅርን መወደድን ያድላቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። በደዌ ሥጋ በደዌ ነፍስ ለደከሙትና ለተቸገሩ ለባልቴቷም አባትና ለሞቱባቸውም ለድሆች ልጆችና ለተጨነቁ ሰዎች እርሻ ላረሱ ዘር ለዘሩ ለሚሸጡም ለሚገዙ ለተጨነቀችውም ነፍስ በማንኛውም ቦታ ሁሉ ጌታ ራርቶ ይቅር ይላቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። በግዞትና በምርኮ ተይዘው ለተጨነቁ ሀገር ለቀው ለተሰደዱ በአጋንንት አስገላም ለተያዙ ሰዎች ጌታ ከግዞትና ከምርኮኝነት ያወጣቸው ዘንድ ይቅርታውንም ሰጥቶ እነርሱንም እኛንም ያድነን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ለነፍሳቸው ይቅርታን እየፈለጉ ክቡር በሆነ በዚህ ስፍራ ስለተሰበሰቡት ሁሉ የእውነተኛ አምላካችን የጌታችን ይቅርታ ፈጥኖ ይደረግላቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። በዚህ ዓመት ስለ ዝናብ መዝነብ፣ ስለ ባሕርና ስለ ወንዞች መሙላት እውነተኛ አምላካችን ጌታችን ኢየሱስ ክርስቶስ ይባርካቸው ዘንድ እስከ ልካቸውም ይሞላቸው ዘንድ ለምድርም ልምላሜውን ሰጥቶ ደስ ያሰኛት ዘንድ ሥጋዊውን ደማዊውን ሁሉ በረድኤት ያጸና ዘንድ ለእንስሳትም ሁሉ ድህነትን ይሰጥ ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። በጸሎታችን እናስባቸው ዘንድ አስቡን አትርሱን ስላሉት ሰዎች እግዚአብሔር በበጎ ያስባቸው ዘንድ በየጊዜውም ሁሉ ይቅር ይላቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ይችን ሳምንት ይችን ሰሙነ ሕማማት ጌታ በበጎ ያስፈጽመን ዘንድ ከእኛም የጠላትን መፈታተን ያርቅልን ዘንድ ሰውነታችንንም ያድነን ዘንድ ይቅርም ይለን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራርቶ ይቅር ይለን ዘንድ ልመናችንንም ተቀብሎ ይህችን ሳምንት ይህችን ሰሙነ ሕማማት
በሰላምና በደህና ያስፈጽመን ዘንድ የትንሣኤውንም ብርሃን በፍጹም ደስታ ያሳየን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ከዚህ በኋላ ካህኑ 41 ጊዜ እግዚኦ መሐረነ ክርስቶስ እንዲሉ 41 ጊዜ እግዚኦ መሐረነ ክርስቶስ እንበል ይበል። ቀጥሎም 41 ጊዜ ኪርያላይሶን እንበል ይበል። ከዚህ ቀጥሎ ሊቃውንቱ አያይዘው ኪርያላይሶን 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 የሚለውን በቀኝና በግራ እየተቀባበሉ 12 ጊዜ ይዘልቁታል። ከዚህ ቀጥሎ ካህኑ የመሰናበቻ ጸሎት እንዲህ ይላል። ይህችን የግብረ ሕማማት መጽሐፍ የጻፏትንም ዓለምን በትምህርታቸው ብሩህ ያደረጉ የነቢያትና የሐዋርያት ስም በተጻፈበት፣ የጻድቃን የሰማዕታት ስም በተጻፈበት፣ የደናግል የመነኮሳትም ስም በተጻፈበት በጎ በሆነችው በእውነተኛ ገድላቸው ቤተ ክርስቲያንን ያስጌጧት በተጻፈበት ስም በሰማያት ባለ የወርቅ አምድ እግዚአብሔር ስማቸውን ይጻፍ አለ ይበል። ጌታችን አምላካችን ኢየሱስ ክርስቶስ ስለመሰቀሉና ስለመሞቱ ጎኑንም በጦር ስለመወጋቱ በሦስተኛውን ቀን ከሙታን ተለይቶ ስለመነሳቱ ከሚያስት ከሰይጣን ወጥመድ የምሕረት አምላክ በየጊዜውና በየሰዓቱ ይጠብቀን ይጠብቃቸው ይበል። በዚህ ዓለምም የሚመጣው ዓለም መለኮት ስለተዋህደው ሥጋው የሕግና የሥራ ስለሚሆነው ደሙ ለዘላለሙ በእውነት ይሁንልን ይደረግልን ይበል። የጌታችን የኢየሱስ ክርስቶስ ማኅበር ቤተሰብ የምትሆኑ ወንድሞቼ ሆይ በዚህች በጌታችን በኢየሱስ ክርስቶስ ማደሪያ በቤተ ክርስቲያን መሰብሰባችሁ የአይሁድ ፋሲካቸውን ባደረጉበት ቀን በመቅናታቸው ምክንያት ለኃጢአተኞች አሳልፈው በሰጡት ጊዜ ጌታችን አምላካችን ኢየሱስ ክርስቶስ የተቀበለውን መከራ፣ ሞቱን፣ ጎኑን በጦር መወጋቱን፣ ደሙን ማፍሰሱን፣ መሰቀሉን እያሰባችሁ ቁሙ ይበል። ስለዚህም እግዚአብሔር ድካማችሁንና ጸሎታችሁን፣ ስግደታችሁንና መዝሙራችሁን፣ ምስጋናችሁን ይቀበልላችሁ። ከሕሊና ሥጋ የተነሳ በሕሊና መንፈስ የምትሹትን ሁሉ በፈቃዱ እርሱ ይፈጽምላችሁ። ተስፋ ትንሣኤውንም ይስጣችሁ፣ የደስታውንም ቃል ያሰማችሁ። በይቅርታው ቸርነት ከመከራ ሥጋ ከመከራ ነፍስም ይሰውራችሁ። ደቀ መዛሙርቱንም እንደ ጎበኛቸው እንዲሁ እናንተንም በቸርነትና በይቅርታ በፍቅር ይጎብኛችሁ። በኃጢአት እንዳትወድቁ ይደግፋችሁ፣ ከሐዘናችሁም ያረጋጋችሁ፣ ከመከራም ይሰውራችሁ፣ ከድካማችሁም ያጽናችሁ ያበርታችሁ። እናንተንም ለማገልገል የተዘጋጀው ከመሆን ከእኔ ከወንድማችሁ ጋር በሩቅና በቅርብ ካሉ በጸሎታችሁም ከተማጸኑት ወንድሞቻችን ሁሉ ጋር ጌታችን መድኃኒታችን ኢየሱስ ክርስቶስ በመጣ ጊዜ በደስታ ቀን ከእኛ ጋር አንድ የሆኑ ዘንድ በአባታችሁ ጉባኤ በቀኙ ያቁማችሁ። በጌታችን በኢየሱስ ክርስቶስ ሥጋና ደም ተድላ ደስታ ወደሚገኝበት ቤቱ ወደ ቤተ መቅደሱ ወደ መንግሥተ ሰማያትም ያግባችሁ። ሕዝቡ ስለ ክርስቶስ ሥጋና ደም አሜን ይደረግልን ይሁን ይበሉ። ይቆየን።